የለም። ብቻ ግን እንደርስለት ይገባል። አልገባኝም ፈሪያ፣ የት ሄደህ ነው የምፈልገው? አላውቅም። እኔ ይህን ማመን አልችልም። አባቴ ምንም ሊሆን አይችልም። ምና እባክሽን ተረጋግተሽ የሆነ መፍትሄ እንፈልግ። ያን መፍትሄ ነው የምንፈልገው። ቆይ መስት እንደነበር ግን ረስታችሁታል። አባዬ ሞቷል ስትሉ ነበር እኮ። አዎ ማለት ታዲ ደህና አይደለም፣ በጣም እርግጠኛ ነኝ። እኔ ማመን አልችልም ፈሪያ። ሩት ነገር እውነት ነው። ታዲ የሆነ ነገር ሆኗል። አልገባኝም። ቆይ ምንም ማድረግ አንችልም። ይሄ ጉዳይ የፖሊስ እጅ ውስጥ መግባት የለበትም። ታዲ እንደተባለው የምርን ከተጎዳ የኛ እጅ አለበት። ቆይኛለን። አዎ የኛ ሰው ነው። ህይወት ተናገር። የምንኛ ሰው ነው? ያው ማለት እኔ ከበፊት ጀምሮ ፍቅረኛ በስልክ ስቶሪ በደንብ ሰምቼሻለሁ። ታዲ ምንድን ነው ያደረግሽው? አንቺ ሴትዮ ታዲ ስልክ አላነሳ ሲለኝ ጭንቀቴን ሳወራ ነው የሰማሽ። ሌላ ምን ሰማሽ? አይ እንደዚህ ማክጂኝ በጆሮዬ ነው የሰማሽ። ሰውዬ ምንድን ነው ያደረከው? ስልክ ሳታነሺ ስትቀሪ እንደዚህ ነው የሚሰማኝ ነው ያልከው? እባክህ ከዚህ በላይ አታስጨንቀን። ታዲን የሆነ ነገር ካረከው ቤቱን ለቅቄ ልውጣ፣ ንገረኝ። ለመረጋጋት ሞክሪሽ። እንዴት ነው መረጋጋው? አባቴ እኮ ነው። ይገባኛል፣ ግን ምን ያምሽ? አባቴ በጭራሽ ስልክ ሳያነሳ ቀርቶ አያውቅም። ምናልባት አላየሁም ይሆናል። ያየዋል፣ እጁ ላይ ስልክ ካለ ያየዋል፣ ወይ ደግሞ ልደውል ብሎ ያስባል። ምንም አይዞሽ። ፈሪያ የህይወትን ማንነት በትክክል አውቃለች ማለት ነው። እዚህ ቤት ለምን እንደመጣችና ከታዴ ጋም ለምን እንደሆነች ፈሪያ ብቻ ነች የገባት ማለት ነው። ይሄንንም ያወቀችው እንግዲህ ከአንዴም ሁለት ጊዜ ሚስጥሯን በስልክ ስታወራ ሰምታታለች ማለት ነው። እዚህ ቤት ውስጥ ያለችው ህይወት ከጀርባዋ የሆነ ተንኮል እንዳለ ገብቷታል ፈሪያ ማለት ነው። ይሄንን ነገር ደግሞ ለቤተሰቦቹ ለማስረዳት ፈሪያ አጋጣሚውንም አላገኘችም። ብትናገርም ደግሞ ማንም ሊያምናት አይችልም ማለት ነው። ምክንያቱም ህይወት በጣም አስመሳይ ሰው ነች። በፍጹም አይባነንባትም። ማንም እንደዚህ ታደርጋለች ብሎ የሚገምት ሰው የለም ማለት ነው። እንግዲህ አሁን ላይ ደግሞ ዛሬ ደግሞ ድጋሚ ታዴን ስለጎዱት ስታወራ በስልክ ሰምታታለች ፈሪያ ማለት ነው። እንደ ድል ሆኖ ደግሞ ፈሪያ ብቻ ነች ህይወት በስልክ ሚስጥር ስታወራ የምትደርስባት ማለት ነው። ምናልባት መና ብትደርስባት ኖሮ ሁሉም ነገር ሊያበቃ ይችላል ማለት ነው። ምክንያቱም መና እንግዲህ የቤቱ ወይም የታዴ ልጅ ናት ተብሎ ስለሚታሰብና ልጁም ስለሆነች ትልቅ ውሳኔ ሊወሰን ይችል ነበር ማለት ነው። አሁን ላይ እንግዲህ ፈሪያ የቤቱ ሰራተኛ ነች ብለው ስለሚያስቡ እንግዲህ ያው ብታወራ ማንም ሊያምናት አይችልም ማለት ነው። ታዴ ፈሪያን በጣም ይወዳታል፣ እሷም ትወደዋለች። እንደውም ጥርጣሬያችን ፈሪያ የታዴ ልጅ ልትሆን ትችላለች ማለት ነው። በጣም ነው የምትወደው። እሷም እንግዲህ እዚህ ቤት እንደ ሰራተኛ ሆና የገባችበት የራሷ ሚስጥር አላት። ግን ማንንም ለመጉዳት ብላ ሳይሆን አንዳች መልካም ነገር ከጀርባዋ እንዳለ ግልጽ ነው ማለት ነው። ግን ይሄንን ነገር ማንም ሊያምናት አይችልም። አሁን ላይ ህይወት ከጀርባዋ ሌላ ነገር አለ፣ ተንኮል አለ። በታዴ ፍቅር ኖሯት ሳይሆን ከታዴ ጀርባ የተደበቀ ነገር አለ ህይወት ጋር ብላ ብትል ማንም ሊያምናት አይችልም ማለት ነው። እንግዲህ ህይወትን በስልክ ስታወራ ታዴ ስለተጎዳና እንደውም ሞቷል ብላ ህይወት ስታወራ ፈሪያ ስለሰማች እንግዲህ ጉሮሮዋን ያንቃት ነበር ማለት ነው። በዚህ መሃል እንግዲህ መና መጣ ምን እንደተፈጠረ አውቃለች ማለት ነው። አባታቸው አንዳች ነገር እንደገጠመው አውቀዋል። ግን ህይወት እዚህ ጋር እያስመሰለች ነበረ ማለት ነው። በዛ ሰዓት መጀመሪያ ላይ እንግዲህ ታዴን ሊጎዳው የነበረው የህይወት ፍቅረኛ ነው። ህይወት ደግሞ ከጀርባዋ ሌላ ፍቅረኛ አላት። ይሄንን ማንም አያውቅም። ሀሮን ልጇ ራሱ ፍቅረኛ እንዳላት በፍጹም አያውቅም ማለት ነው። ስለዚህ ስልክ አላነሳ ስትለው እንዳጋጣሚ ደግሞ ታዴ ወደ ውጪ ወጥቶ በነበረበት ሰዓት ታዴን የሆነ ነገር አድርጌዋለሁ ብሎ ሲላት በጣም በድንጋጤ ታዴን ምን አደረክ ብላ ስታወራ ፈሪያ ሰምታት ነበር ማለት ነው። በዚህ መሃል እንግዲህ ቤት ውስጥ ትልቅ ችግር ተፈጥሯል። ግን ይሄ የህይወት ፍቅረኛ የተባለው ተናዶና ስለቀና ነበር እንዲያደረገው። አሁን ታዴ ላይ ምንም
አደጋ እንዳልደረሰ ለህይወት ስለነገራት ህይወት መጀመሪያ ላይ ትክክል መስሏት በጣም ደንግጣ ነበር። ይሄንን ነገር ካወቀች በኋላ ግን ጫወታውን ለመቀየር አስባለች ማለት ነው። ፈሪያ እየዋሸች እንደሆነና ህይወት ላይ እጇን እየጠቆመች ወይም ደግሞ ህይወትን ያለ ስራዋ እየወነጀለቻት እንደሆነ ለማስመሰል እርግጠኛ ሆነ አሁን ድራማዋን እየቀጠለች ነው ያለችው ማለት ነው። እስከሚመጣም ድረስ እንግዲህ ቁጭ ብላ እያለቀሰች ነበረ። ይሄንን ሁሉ የምታደርገው እንግዲህ ህይወት መናን ለማሳመን ነው ማለት ነው። መና ህይወትን ካመነቻት ፈሪያ ላይ ድሮም ጥላቻዋ ትልቅ ነው፣ የባሰ በጣም ልትጠላት ትችላለች ማለት ነው። ህይወትም ይሄ ነገር ስለገባት እንግዲህ የፈሪያ እድለቢስነት እያሳሰባት ነው ያለው ማለት ነው። ጫወታውን አዙራ ህይወት ፈሪያ ስሜን አጥፍታለች፣ እንግዲህ አባቴን ገለሻል ብላኛለች ወይም ደግሞ ታዴን ገለሻል ብላ ስሜን እያጠፋች ነው። እቺ ልጅ ትክክል አይደለችም፣ ምክንያቱም ከዚህ ቤት መሄድ አለባት ብላ እንግዲህ እንደ ድጋሚ ከዚህ ቤትን እንድትሄድ ሴራዋን እያሴረች ነው ያለችው ህይወት ማለት ነው። ሃሮንም እንግዲህ ሁሉን ነገር ያቃል፣ ሚስጥሩን እናቱ ጋር ነው እያደረገ ያለው ማለት ነው። የሱም እጅ አለበት። እዚህ ቤት ሁለቱም የመጡት የራሳቸው የሆነ እቅድ አላቸው ማለት ነው። እንግዲህ ሃሮንም እውነት መስሎት ማለትም ታዴ የተጎዳ መስሎት ከዚህ ቤትም መሄድ አለብን ብሎ እናትየዋን ሲያማክራት ነበር። እናትየዋም እንግዲህ ዘና ብላ ታዴ ምንም አልሆንም፣ ስለዚህ ይህንን አጋጣሚ በፈሪያ ላይ መጠቀም አለብን ብለዋለች ማለት ነው። እሱ ደግሞ ያው ለፈሪያ ትክክል ጥሩ አስተሳሰብ አለው ማለት ነው። ስለዚህ ፈሪያን አሁን ምንም አልሰማውን ብለሽ እናቴን ይቅርታ ጠይቂና ለመናም ምንም እንዳልተፈጠረ ህይወት ምንም እንዳላደረገች ንገሪ ብሎ ዋሺ ሲላትም እሷ በፍጹም ይሄንን አላደርግም ብላለች ማለት ነው። የሰማቸው ነገር እውነት ነው፣ ግን እዚህ ጋር አሁን ጫወታው ተቀይሯል ማለት ነው። ህይወት ፍቅረኛዋ ደውሎ ታዴ ምንም እንዳልሆነና በሰላም ወደ ቤት እንደሚመጣ ስለነገራት ዘና ብላ ማስመሰሏን እየቀጠለች ነው ያለችው ማለት ነው። ይሄ ነገር ለህይወት ትልቅ እድል ነው የሚሆንላት፣ ምክንያቱም ፈሪያ ጋር እውነት ቢኖርም ግን አሁን እውነት ከምንም አያድንሽምም እያላት ነበር ሃሮን ማለት ነው። እውነት አንቺ ጋር ነው ያለው፣ ግን እውነት ሁሌም ልታድን አትችልም ብሎ ደጋግሞ እየነገራት ነው ያለችው ማለት ነው። መናም እንግዲህ አባቷ በሰላም ከመጣ ፈሪያ ላይ ትልቅ ችግር ልትፈጥር ትችላለች ማለት ነው። አባቴ ምንም ሳይሆን አባቴ ሞቷል ብላ ህይወትንም እየወነጀለች ነው ያለችው። ስለዚህ እቺ ልጅ እዚህ ቤት መኖር የለባትም ብላ እንግዲህ ከታዴ ጋርም ሰጣ ገባ ውስጥ ሊገቡ ይችላሉ ማለት ነው። አሁን ላይ ፈሪያ ግን ሰራተኛ ትምሰል እንጂ ፈሪያ ሰራተኛ እንዳልሆነች እርግጥ ነው። ከታዴ ጋር የቅርብ ግንኙነት እንዳላት ወይም ልጁም ነው የምትመስለን ማለት ነው። እንግዲህ ለቤተሰቦቿም ካጎቷ ጋርም ሆነ ከአያቷ ጋር ስታወራ እዚህ ቤት ውስጥ የሆነ ማድረግ የምትፈልገው ነገር እንዳለ ግልጽ ነው። እንግዲህ ታዴም ተጎዳ ሲባል እንደ ሰራተኛ ሳይሆን እንደ ልጅ ነበር አክት ስታደርግ የነበረው ማለት ነው። ስለዚህ ከታዴ ጋር ያሰሪና የሰራተኛ ሳይሆን የአባትና የልጅ ግንኙነት ያላቸው ነው የሚመስለው ማለት ነው። ህይወትና ሃሮንም እንግዲህ እዚህ ቤት ውስጥ የሆነ ተንኮል ወይም ደግሞ የታዴን ሀብትና ንብረት ወይም ቤቱን ወይም ደግሞ ሌላ ነገሮችን ለመውሰድ እንደመጡ ግልጽ ነው ማለት ነው። ሁለቱም ተባባሪዎች ናቸው። ይሄንን ደግሞ ፈሪያም ሃሮን ከናቱ ጋር ተባባሪም እንደሆነ እየገባት ነው ያለው ማለት ነው። እንግዲህ አሁን ላይ መና ብቻ ነች አይኗን ልትገልጽ ያልቻለችው፣ ምክንያቱም መና አሁን ላይ ከሃሮን ጋም የሆነ ግንኙነት እንዲኖራት ትፈልጋለች፣ ወደዋለች ማለት ነው። ይሄ ነገር ደግሞ ወደ እነሱ እንዲስባት አድርጓታል። ለፈሪያ ደግሞ መጀመሪያም ትልቅ ጥላቻ ስላላት እንግዲህ የምትለውን ነገር በሙሉ ልታምናት አትችልም ማለት ነው። ታዴ ለፈሪያ ትልቅ ፍቅር ስላለው መና ደግሞ ይሄ ነገር ምንም አያስደስታትም። ልጁ እኔ ብቻ ነኝ ብላ ነው እያሰበች ያለችው። አሁን ላይ ደግሞ ይሄ ነገር ተፈጥሯል ብላ ስላወራችና እኔ በጆሮዬ ሰምቻታለሁ ታዴን እንደጎዳችውና ወይም ደግሞ የሆነ ሰው እንደጎዳው እንደምታቅ በጆሮዬ ነው የሰማሁት ብላ ስላወራች ታዴ ደግሞ ምንም ሳይሆን ሲመጣ መና ለፈሪያ ያላት ጥላቻ በጥፉ ይጨምራል ማለት ነው። ህይወትንም መና ሙሉ በሙሉ ልታምናት ትችላለች። ምክንያቱም ህይወት አሁን ላይ ስራዋን እየሰራች ነው ያለችው።
መና እንግዲህ በጭፍኑና ወይም ደግሞ በድፍኑ በብልጠት አይደለም እያደረገች ያለችው። ህይወት ቁጭ ብላም እያለቀሰች ነው ለረጅም ሰዓት። ይሄንን ደግሞ መና እያየች ነው ያለችው። ስለዚህ አሁን ታዴ ተመልሶ ሲመጣ ምንም ሳይጎዳና ምንም ሳይሆን ተመልሶ ሲመጣ እውነቱ ያለው ህይወት ጋር ነው ብላ መና ልታምን ትችላለች። ስለዚህ በፈሪያ ላይ ትልቅ ችግር ይፈጠርባታል ማለት ነው። ሃሩንም ይሄንን ነገር ነው እየነገራት ያለው። መጨረሻ ላይ ልትጸጸች ትችያለሽ። ስለዚህ አሁን ህይወት ምንም እንዳላደረገች ይቅርታ ጠይቀሽ ለመናም ንገሪያትና ዋሺ ቢላትም በፍጹም አልዋሽም ብለዋለች። መጨረሻ ላይ የሚገጥማት ነገር እንግዲህ ለፈሪያ ትልቅ ችግር ነው የሚሆንባት በመና በኩል ማለት ነው። ምክንያቱም መና አሁን ላይ በጣም ተጨንቃለች። አባቴ የሆነ ነገር ሆኗል ብላ በጣም እየተጨነቀች ነው ያለችው ማለት ነው። ወደ ፖሊስ ጣቢያም ለመሄድ እያቀዱ ነበር። እንግዲህ ሀሳቡንም ያመጣችው ፈሪያ ነች። ስለዚህ ሊወጡ ባሉበት ሰዓት እንግዲህ በር ተንኳኩቷል። ያ በር ደግሞ እርግጠኛ ነን ታዴ ነው ሊሆን የሚችለው ማለት ነው። ሌላ ማንም ሊሆን አይችልም። እዚህ ጋር እንግዲህ ፈሪያ ልታፍርና አንገቷን ልትደፋ ትችላለች ማለት ነው። በእርግጥ እውነታው ያለው ፈሪያ ጋር ነው። ህይወት እያስመሰለች ነው። ሃሩንም ቢሆን እያስመሰለ ነው ያለው። ይሄንን ነገርና ይሄንን እውነት ደግሞ ፈሪያ ብቻ ነች የምታውቀው። ስለዚህ ብቻዋን ምንም ልታደርግ አትችልም። እነሱ ከታዴ ጋር ተጨምሮ እንግዲህ 3 ናቸው። ፈሪያ ደግሞ ብቻዋን ነች። ስለዚህ በፍጹም ልታሸንፋቸው አትችልም ማለት ነው። አንድ ሰው እንኳን ከሷ ጋር ቢሆንና ቢተባበር ወይም ደግሞ መና ፈሪያ የምትላትን ብትሰማ ጥሩ ነበረ ማለት ነው። ግን መቼም ፈሪያ የምትላትን መና ሰምታ አታውቅም። ወደፊትም ልትሰማ አትችልም ማለት ነው። ትልቅ ጥላቻ ስለሆነ ያላት በሁሉም ነገር ስለምትቀናባት የአባቴን ፍቅር ነጥቃኛለች ብላም ስለምታስብ ይሄ ደግሞ ትልቅና ከባድ አስተሳሰብ ነው። መቼም ለሷ ያላት አስተሳሰብ እንደማይቀየር ነው እያየን ያለ ነው ማለት ነው። ምናልባትም እንግዲህ የመና አስተሳሰብ ለፈሪያ ሊገለጽና ሊቀየር የሚችለው የህይወትን ማንነት መና ካወቀች ብቻ ነው ማለት ነው። እንዳጋጣሚ ሆኖ ደግሞ መና የህይወትን ማንነት በፍጹም ልታቅ አልፈለገችምም፣ ልታቅም አልቻለችም። ይሄ ነገር ደግሞ ፈሪያ ላይ ትልቅ ችግር ሊፈጥርባት ይችላል። ታማኝነቷንና የምታወራውን ነገር በሙሉ ውሸታም ሊያስብላት ይችላል ማለት ነው። ታዴ በሰላምና በጤና ምንም ሳይሆን ተመልሶ ሲመጣ ውሸታም ሆና የምትገኘው ፈሪያ ብቻ ነች ማለት ነው። የዚህን ጊዜ እንግዲህ መና ፈሪያ ላይ ትልቅ ችግር ልትፈጥርባት ትችላለች። ህይወትም ይሄ ነገር ስለገባት ነው በትልቁ ድራማ እየሰራች ያለችው። ለሃሩንም እንግዲህ እየነገረችው ነበር፣ ድራማዬን እቀጥላለሁኝ፣ በዚህም ደግሞ ተጠቃሚ የምንሆነው እኛ ብቻ ነን። የምታሳዝነኝ ፈሪያ ነች፣ ሁሌም እድለቢስ ነች። እኛ ግን በዚህ ነገር ተጠቃሚና እድለኞች ነን ብላ እንግዲህ ስትደሰትና ስትስቅ ነበር ማለት ነው። ፈሪያ እንግዲህ የያዘችው እውነት መቼም እንደማያድናት ሃሩንም እየነገራት ነበረ ማለት ነው። ይሄ ደግሞ የታዴ በህይወትና ወይም ደግሞ በሰላም መመለስ ትልቅ ምስክር ነው የሚሆነው ማለት ነው።